ከልጁ ጋር ነው ስትጠጣ የነበረው ቡና ስትጠጣ ቤቷ የት እንደሆነ ያወጣችሁ ሶስት ቀን ወርቄ ነች መብረቁ የግል ጸብ ያላቸው እነ ቴምር እሱ ወደ ጎን ተውታው አንድ ፖይንት ይያዝና ኢንፎርሜሽን አይናቅም ያን ኢንፎርሜሽን ይዘህ መብረቁ ሂድ ይሄን ነው የምለው። ተጣልተን አናቅም የግል ጸብ የለኝም እንጣላም የኔ ቆንጆ ምንም ችግር ሌላ ጊዜ ግን አሁን አይደለም ሌላ ጊዜ ተነግረን እሺ የኔ ቆንጆ እሺ ይኸውላችሁ አሁን መሰላችሁ አንዴ ትክክል ነው አሁን የድሬዋ የተናገረችው እኔ ብቻ አይደለሁም ወላሂ ጋይስ ከስርም ብዙ ሰዎች አሉ ማናቃቸው ማታቋቸው ሰዎች አሉ የዚችን ሴትዮ ጉዳይ ወደ ህግ ለማውረድ መጀመሪያ እናዳምጠው ነው ወደ ህግ የሚያስኬድ ከሆነ ሰው የህግ አካላቶች ወደሚገባው ይሄዱ ሌላው ሀታ ቪዲዮ ሲባል ራሱ ቪዲዮ የሚልኩ ሰዎች ካሉ ገዳይ አካላቶች አሉ ማለት ነው የዚችን የቴናን ፍትህ የሚጠይቁ ልጆችን በሙሉ እየገቡ የሚያስፈራሩ ሰዎች ካሉ የገዳይ ተባባሪዎችንም አስገዳይ ናቸው ማለት ነው ይሄንም ራሱ ማዳመጥ አለ ምን እንደሚያደርጉት ታውቃለህ ልንገርህ በቲክቶክ በአንዴ ማለት ነው በጣም ብዙ ማሴጅ ይጽፉልሃል ታዲያ ቲክቶክ ውስጥ ስትገባ ምንም አይነት ፎቶ የለም ምን የለም ማለት ነው ወዳው እንትኑን ምንድነው ስሙ ሻት ስክሪንሻት ካላረከው ማለት ነው ወዳው ዲሌት ያደርጉታል በጣም ብዙ ቲክቶክ አላቸው ወይ አንድ ሰው ሊሆን ይችላል እንደዛ የሚያደርገው ሚገርምክ እንዳይፎገርባቸው ራሱ ማለት ነው ረጅም ከጻፉ ማለት ነው አማርኛውን ስታነበው እንትን ነው ጉግል ትራንስሌሽን በጣም የተናደርኩት ማለት አለ በቪዲዮ አስቀምጫለሁ እያንዳንዱን የተጻፈልኝ ሊቭ ላይ ያሳየው ነበር ገባ ከዛ በኋላ ማለት ዛቻ ነው ወይንስ ምንድነው ዛቻም አለው ምንም አለው ገብቷል የሆነ አውቆ ማለት ነው ጽሁፉን ድንብርብር አድርጎ የሆነ በጉግል ነገር የተተረጎመ አስመስሎ ይጽፉታል ሌላ እንድትጠራጠር ማለት ነው ግን ከዛው ከኢትዮጵያ ነው እንትኑ የሚደረገው ገባኝ ስለዚህ እነዚህ ሰዎች የገንዘብ ድርድር ያደርጋሉ ገንዘብ ላለው ሰው በገንዘብ ይሸጣሉ ለምሳሌ ከኔጋ ማለት ነው ከኔጋ በምን መሰለህ ከኔጋ ድርድር ውስጥ የገቡት ማለት ነው እንደ ይሄ ነገር ዛቸው ሲበዛ ማለት ነው ወጣውና ማለት ነው ከስራ መጥቼ እኔ ልታስፈራሩኝ ማን ነው የሚዝትብኝ እንደውም ከገባውበት አቦካዋለሁ አልኩና ኢትዮጵያ ለሁነኛ ሰው ደወልኩና ማለት ነው ስለ ቲና መሞት አለመሞት መቀበሯን አለመቀበሯን አጣርተሽ ንገሪኝ አልኩኝ ሪካርዱን ልታይ ትችላለህ የራሴ የሆነ ሰው ማለት ነው እህቴ ማለት ናት እህቴ ያው የህግ አካል ውስጥ እንትን ስለምትል ማለት ነው ግን እንትን አይደለችም እንደዚህ እንትን ስላልሆነች ማለት ነው ከዛ በኋላ ወደው ስልክ ተደወለልኝ ሰውጣ ማለት ነው ተደወለና በቴሌግራም ማለት ነው ቁጥር የለው ምን የለው እንግዲህ ምንም ማድረግ አልችልም እሺ ምናምን አልኩኝ ከዛ በኋላ ምን ልክልሽም ቪዲዮ ይያሉኝ አየውን በጣም ደነገጥኩኝ ምን ላርጎ አልኳቸው በጣም ያሳዝናል ምርጫው ያንቺ ነው አሉኝ ገባ ምርጫው ያንቺ ነው ምንድነው መመርጥ እናቱ አፈርት ብላለትና ቪዲዮ ይላክልኝ እስኪ ወንድ ነው ይላክልኝ ለኔ እነሱ ያውቃሉ ምን ለማን በመጀመሪያ በጽሁፍ ነው አንተንማ ማንም አይደፍርም ታችን ያዘ ከዛ በኋላ ብዙ ገንዘብ ራሱ ልንሰጥሽ እንችላለን እኔ እዚህ ነገር ውስጥ አልገባም ደምም እጄ ላይ እንዲኖር አልፈልግም የመለስኩት መልስ ማለት ነው ሊወጣ ስለሚችል አይታወቅም ደም እጄ ላይ እንዲኖርም አልፈልግም እዚህ ውስጥም አልገባም የተላከው ቪዲዮ ከሷ ጋር ከሟች ጋር የተያያዘ ነገር ነው እሱን ራሳችሁ ድረሱበት ከዛ በኋላ መተኛ ታቃተኝ በጣም ተረበሽኩኝ ከዛ ወጥቼ ህልማየው ብዬ ነገርኳቸው ህልሙን መፍታት አለመፍታት የእናንተ ፋታ ነው ከዛ ደግሞ እንትን ምንድን የሆነ ቪዲዮ ሼር አድርጌያለሁ ከዛ ላይ ተረዱ እኔ አላጣም ሰላም ለብር ስል ብዬ እንግዲህ ከገባችሁ ገባችሁ ካልገባችሁ አም ሶሪ ምንም ማድረግ አልችልም እኔ ዋንዴ የተረዳሁት ጋይስ ከመጀመሪያው ጀምሬ ህልም ስትልም ተረድቻታለሁ አሁንም አንተ ገብቷል እንቅልፍ አጣው ፈረንሳይ እና ጀርመን የተቀመጠ ሰው ፈሪ ያደርጋሉ እንዴ
አይ መስሎ አይደለም። አሁን አንተም ራሱ የተላከላትን ቪዲዮ አልተረዳም። አሁን ለምሳሌ በቤተሰቡ አሁን በእሷ ቅርብ ሰው ምናምን ገብተህ የተረዳው ምንድን ነው? ከዛ ህልሟ ምንድን ነው? በል ገብተህ ተረዳት ነው ገብቷል። ለማንኛውም ለእንትናም ጽፌላታለሁ። ማን ነው የምትባለው? ብስራት ገመችው የምትባለው ማለት ነው። ጽፌላታለሁ ከመለሰች ማለት ነው። እንትን ስልክ ምናምን እባክሽን ብያታለሁ። ዛሬም ደግሜላታለሁ። ብስራት ስለ ወንጀል ምናምን ስለምታወራ ማለት ነው። በጣም በጥበብ የተሰራ በጣም እንትን ያለ ሴትዮዋ ብትኖርም ምናምን ማለት ነው። አዎ እሱም በደንብ ስም ምን እኔ አላልኩም። እኔ ማኑ አታስነኩኝ። እኔ የለቀኩት ቪዲዮ እና ሙዚቃው ያው በገንዘብ ነፍሴን ባዶ ስድስት ነው እንዴ ቦታው? ዋሻው እንደዛ ይመስላል። እኔ ለማላውቅ እኔ እንትን ነው ሙዚቃው ነው ስማ። ኦኬ አይ ሙዚቃው ለብርቱካን የተዘፈነው ነው። እኔ አንድ ሆስፒታል የት ነው ወርቄ የገባችበት ሆስፒታል ይታወቃል? እኔ አላውቅም። እኔ እሱን ጠይቁ። እኔ እሱን እዚህ ጋር እንትን አለ። በቃ ማውቀው ነገር የለም። እሱ ብዙ ነገር ይላሉ። ገብቷል። እንደዚህ እናንተ የምትፈልጉትን ብቻ ማውራቱ ብቻ ሳይሆን ሆስፒታል ውስጥ አጠገቧ የነበሩ ነርሶች ሕክምና ሲሰጧት የነበሩ ሰዎች ያ ኢንቨስቲጌት መደረግ አለበት በደንብ ማለት ነው። መብረቁ ተከታተለኝ። ያው እንግዲህ በቀልድም በምንም ብዙ ነገር እንትን እላለሁ እሰጣለሁ አይምሯቸው። ስለዚህ አሁን በህልም እያልሽ የምታወሪው እንደተረዳው ከሆነ በእውን የተነገረሽን ህልሜ ነው እያልሽ እሱን አላውቅም። እኔ ህልም አየሁ በቃ አለቀ። የኔ እናት ሌላ ነገር ውስጥ አይ በህልም የምትነግሪን በእውነት የተነገረሽን እንደ ህልም እያልሽ ፍቱልኝ ነው ያልኩት። ሲፈታልኝ ነበር ህልም እንደዚህ አፋጠሽ ከምትጠይቂያት ቴምር ግን በጣም የመጨረሻ ገገማ ነሽ አንቺ። እኔ ክፍለ ሀገር ልጅ ነኝ እላለሁ ግን አንቺ ነሽ። በስመ አብ እንዴ ማጭበርበር ምናምን አይመችኝም እናቱ። እኔ እውነት ከተማሪ ምናምን እንዳንቺ አይነት በጎችን አሰልፌ ነው የምሸጣችሁ። እንደዚህ አይነት አንቺ ኃይለኛ ነሽ። ነገር ላይ ማጭበርበር አልወድም እኔ። አጭበርባሪዎችን በጣም ነው የምጣለው። ውሽማ የተቀማማችሁ ነው የምትመስሉት። ወላሂ ተፋቱ እንጂ ምን ነው በሰላም ነው ተሚር? ኧረ እባካችሁ ባለ አይደለም። አንተ ምን መብረቁ ሁኔታ ቃል ሚዲያ ላይ የሚደረገው ነገር በጣም ስለሚያስጠላኝ ነው። ምናልባት አይቻልም። ምድር ላይ እየሰሩ ነው። መብረቁ አንተ እየገባክ ነው። በደንብ ገብቶሃል። በደንብ ማለት ነው። እሺ ነው ያሉ ያሉት እንግዲህ አይዶ ነው። ዝም ብላችሁ እንዳታደቅሙን ግን ደውለን ለማጣራት ሚኒሊክ ሆስፒታል ሲጀምር ሆስፒታል ራሱ የገባች አይመስለኝም። ወንድሜ ነው ተቆያ እንዴ ሌላ ኬዝ መብረቁ ሆስፒታል ራሱ ሲናገሩ ሁለት ሶስት ነገር ነው የተናገሩት። እዛ ላይ ራሱ ነጥብ መያዝ ትችላለህ። እኔ ጋም የተወራ ቪዲዮ አለ። በዚህ ሰዓት ሞተች ምናምን ለምን ተደበቀ ብዬ እኔ እንደውም አውርቻለሁ። ገባ ከሬሳው ራሱ ቤተሰብ ወደ ምርመራ ሲሄድ ሬሳው ከ2 ቀንና ከ3 ቀን በኋላ ነው የሄደው። እሺ ሬሳው የሄደው ለምርመራ የሄደው የተባለው ሬሳ ማለት ነው። የሱ አይሁን አላውቅም። ገባ ቤተሰብ ይመርመርልን ስላለ ማለት ነው። ወደ እንትን ሄደው ከ2 ቀንና ከ3 ቀን በኋላ ነው የተቀበረችው። ሴትዮ በሞተች በ5 ቀኗ ነው። ገባ ይሄን ያልከነገርኩ ይበቃል። ለምን 3 ቀን አዘገዩት? እንደዛ ከሆነ የት ሞተች የት እንትናለች? ይሄን ፖሊስ ይስራ አለቀ። ማታ የት ነበረች? የት ነው ቡና የጠጣችው? የት ነው እንትን ያለችው? ይሄ እንግዲህ የት ነው የተጋበዘችው? የት ነው እንትን ያለች? በቃ ብዙ ሰው የሚሯሯጠው ማለት ነው የሆነ ሰውንም ለማዳን ጭምር ነው ተያይዘው ስለሚገቡ። ገባህ? ምድር ላይ ያለውን ሰው ለማዳን ነው ሴቶቹም ይሯሯጡት። ከነ ቤተሰቦቿ መርማሪ ቡድን የፖሊስ መሄድ አለበት። ቤት ውስጥ በቃ ይገባሃል አለበት። ልንገራችሁ ልጅቷ በተቃራኒው ሊሆን ይችላል። አሁን ከሷም ከሁሉም ሰው እንደምንሰማው ቤተሰቦቿም ዝምታን የማይሰብሩበት ምክንያት ይቺ ሴት ምናልባት ከሌላ ፕላኔት ውስጥ ልናገኛትም እንችላለን። ብትሞትም ባትሞትም ገባችሁ አይደለ? ባትሞትም እኔ በማወራው ነገር በቀደም ለታ ሄለን ቤት ገብቼ ነግሬያታለሁ እና
እባክሽ ከህልም ውጭ አላውራ ስላት ማለት ነው። እኔ በማወራ ነገር ሴትዮዋ ባትሞትም እንደሞተች አድርጋችሁ ቁጠሩ። በቃ ይሄንን የኔ ንግግር ነው። መብረቁ ይገባሃል። ከዛም ምን አይነት ቪዲዮ እንደተላከልኝ አንተ በዚህ ንግግሬ ይግባል። አልሞተችም እንደሞተች ቁጠሩ። ከሞተችም ያው እንግዲህ በቃ እግዚአብሔር ግን በጣም አፋችሁን ካልዘጋችሁ እንረሽናታለን እንዳለ ነው። እኔ አላውቅም። ፎር ጉድ ነው የገባችሁ ወደ ሀገር ቤት። አዎ ቤቷን ሸጣ ምናምን ያው ለመኖር ገባ ብላ ምናምን እና ፒክቸር ገንዘብ ይዛ ሬስቶራንቱ ሁሉ እኮ ማለት ሬስቶራንት ሳይሆን እንደ ካፌ ነገር ከፍላበታለች እኮ። የሚገርምክ መብረቁ ከፍላበት ዲኮር ተሰርቶ ኤቭሪቲንግ ማለት ነው። አልቋል እኮ 2 ቀን የቀረው ሊከፈት 3 ቀን የቀረው እኮ ነው ገባ ብዙ ነገር። ስለዚህ ገንዘብ ይዛ መሄዷ ራሱ ገንዘቡ የያዘችው ገንዘብ ለሷ ጠላት ነበር ደግሞ ሴትዮዋ በብላክ ነው የምትመነዝረው። በጣም ዴንጀር። ተጠንቀቁ ሰዎች ገባ ከማን ጋር እንደምትጓዙ። ይሄ በፍጥነት ደግሞ መብረቁ ብሩ 200 ሚሊዮን 70 ሺህ ነው። አስቧል። አንድ ቀበሌ ለራሱ መግዛት ይችላል። ይሄ ብር ዶላር እኮ ነው። አዎ በኢትዮጵያ ሲመነዘር 200 ሚሊዮን 200 ዶላር $1.5 ዶላር ነው። እሺ አይደለም እንደዛ አይደለም። 1.5 ሚሊዮን ዶላር ነው። ቆይ ጥያቄ አለ። በተለይ ለወርጌ እንትና ኤደን የምትባለው ፖሊስ ከመጣ እናገራለሁ ብላለች እንዴ? አው ብዙም በህግ ከተያዘ ትናገራለች ብላለች። ኤዱ ሰምቻታለሁ። እኔ ብዙ ነገር ታውቃለች፣ ብዙ ነገር ትላለች። ግን ማለት ነው ያው ኤደን ብዙ አታስጨንቅም። ባይዘዌ እኔ ስላለው ብዙ አታስጨንቅም። እሺ ጃጓር አለ ይሰማኛል። በውስጥ የሆነ ነገር ልጻፍልህ ዋትስአፕ። ግን ቅልቦች ለምን አልመጣም? እሱ ያግዝ ነበር እኮ እንደዚህ አይነት ነገር እስከ ሆስፒታሉ ምናምን የገባችበት የተባለው ሆስፒታል መብረቁ ለምን አላገዘህም? መብረቁ ቅልቦች ይመጣል ብለህ ነበር። አሱ ሰውዬ በደንብ ግንኙነት አለው ከእንትን ጋር። መብረቁ ይኸውልህ አሁን በህግ ስትል ቤተሰብ ካረዳ ከቤተሰቧ አካል ያው ወንድሟ ነው ሊረዳ የሚችለው። እሱ ደግሞ እንደማይረዳ እርግጠኛ ነኝ። 1000% እውነቱን ልንገርህ ወንድምየው ኢትዮጵያ ያለው ማለት ነው እንደማይረዳ አውቃለሁ። አንድ ታማሚ ወንድም አላት። እሱ ደግሞ አይችልም። ካለበለዚያ ግን ማለት ነው እነዚህ በዙሪያ ያሉት ሰዎች ማለት ነው እናንተ ማናችሁ የማለት አቅምም ብቃትም ሊኖራቸው ስለሚችሉ ማለት ነው የቤተሰብ አካል ነው በደንብ እንትን ማድረግ ያልችለውና ብዙ እንትን ያው እንግዲህ አንተ የምትሄድበትን አስተካክል ለማለት